አቤት 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 አቤት! አሁን ምን ይባላል? ከሚቀና ሰው የስለ ልቦና ምንድን ነው? ይሄን ያክል ፍጥጫ ሩጫ ሩታ ምንድን ነው? በሰላም ነው? ሄርሜላ የኔ እንቁ የኔ ጠንበለል ማለት ነሽ። ከሚቀና ሰው እያለች ነው። ከሚቀና ሰው ጋር ህብረት አታድርጉ እያለች ነው። እየሰማችሁ ነው ወይ የኔ እንቁዎች ብላ እንግዲህ እየሳመቻችሁ ምን እያለች መጣለች ማለት ነው። ጠላቶቿም ወዳጆቿም ስላሉ እኩል ናቸው። ሄርሜላዬ የኔ ውድ ነገር ጠፍተሽ ነበር፣ የምወድሽ የማከብርሽ፣ አንቺ እኮ ትለያለሽ እያሉ እንግዲህ እያሞጋገሱ ምን እያሉ ይዟት እየመጡ ነው። እና ውዶቼ ምርጦቼ ይህን ቻናል ደግሞ ሰብስክራይብ አድርጉት ማለት ነው። አትለፉት። እንግዲህ ሩታና ሄርሜላዬ ያው ምላሽ እየተሰጡ ነው ያሉት። እንግዲህ የስነ ልቦና ባለሙያዎች እያለችም ደግሞ መጣለች ደግሞ ሩታ ማለት ነሽ። ስለዚህ ምንድነው ይሄን ያክል መቅናት? በቃ አትቅኝ እንዴ! በቃ እኛ እኮ ሲጀመር እኮ ጠበቅ አድርገሽ ያዢ ብለናል። አንቺ አንዴ ያዙኝ፣ አንዴ ልቀቁኝ፣ አንዴ ውሰዱት፣ አንዴ መልሱት እያልሽ ነው እንጂ እሷ እኮ ሄርሜላ እኮ ግድ እኮ የላትም እኮ። በቃ ውሰጁ ባልሽ ነው የልጅ አባት ነው ብላ መጀመሪያውን ተናግራለች። አንቺ ደግሞ ያዙ ይልቀቁ ስላልሽ ደግሞ በቃ ሄርሜላ ደግሞ ምንም ማድረግ አትችልም። በቃ ያዘችው ነው የምንለው። በቃ ያዘችው ፍቅር ገባላት። ጋይስ ምን እንላለን? እና የኔ ወዶች የኔ ምርጦች ማለት ነው። ግርም ያለኝ ነገር ምን መሰላችሁ? የሩታ ልጆች ማለት ነው ፕሮፋይላቸው ምናምን እየቀያየሩ ምን እያሉ እየሄዱ ኮሜንት የሚሰጡት ነገርስ ምን ይመስላችኋል? እና የሩታን ፕሮፋይል በፊት የሚጠቀሙ ልጆች አሁን ፕሮፋይል እየቀየሩ እየሄዱ ኮሜንት ያስቀምጣሉ ማለት ነው ጋይሶች። ከዛ ደግሞ ሩታ ቤት ሲሄዱ ደግሞ ፕሮፋይላቸውን ደግሞ የሩታን አድርገው ይሄዳሉ። ምን ይመስላችኋል? እና ግርም እያለኝ ነው። ለማንኛውም ይመቻችሁ ነው የምለው። እና ሌላው ነገር ደግሞ እንግዲህ ከአብርሽና ከሄርሜላ ካቤሎ ራሱ ውረዱ። በቃ ተዋቸው፣ ተፋቷቸው፣ ዘና ፈታ ይበሉበት ነው የምንለው። እና ይሄን ያክል ምልልስ ደግሞ አያስፈልግም ሩታ ማለት ነሽ። ሩታ ሰምተሻል። እና የኔ ወዶች የኔ ምርጦች ሰብስክራይብ እያደረጋችሁ ይሄን ቻናል ደግሞ አበረታቱኝ ነው የምለው። አትለፉኝ፣ ምን ችግር አለው? አትለፉኝ። በዚያው ደግሞ ዘና ፈታ ትላላችሁ ጋይስ።